ይጋደሪ እንቅልፍ እንዴ ዝም ብለሽ ጸጉሬ ምናምን እያሻሸሽኝ እንደው ኧረ እባክህ ከመቼ ጀምሮ እኔ ምንም አላረግም እኮ ምን ማድረግ መስሎሽ ነው አብረን እንደራኝ በቃ ኦኬ ስንስራት ነው ምን ችግር አለው እኔ እዚህ አላድርም ለምንድን ነው የማታድርም እንዴ ላድርበት መሰለኝ እዛ እየከፈል ነው ችግር የለም ለሰራኔ ያም ከስራው በቃ አይቻልም እኔ አይደለም እኔ እዚህ አላድርም እሺ እኔ ብር አሁን ብር ከሆነ ምሰጥሻለሁ ችግር የለም ወይኔ ወይኔ ስንት ልስጥሽ አንተ በእናትህ እዛ ሄደህ አስቀምጥ ያው እዚህ ጋር 2000 ድራም አለ ልስጥሽ ከፈለግሽ አልፈልግም እሺ ምንድነው የምትፈልጊው አብረን እንደር ወይኔ ለምንድን ነው ስነ ስርዓት የማይኖር ምን ችግር አለው ስነ ስርዓት ብሩክ እኮ ነው የማታውቂው ሰው አይደለም እኮ ብሩክ ነህ እና እኔ እንደዚህ ብዬሻለሁ እኔ ላንቺ አቃለው እንደዚህ እናታ እኮ የተለየ ባህሪ ነው እያየሁብህ ያለው ምንም የተለየ ነገር ምን አልጮክ ምን አላልኩ አይሚ በሰራት እኮ ነው የጠየኩሽ አብረን እንደር አልጮክም እኮ እሺ ልክ ነህ ግን ደግሞ እዚህ አላድርም ምንድነው የምታካብጂው እያካበድኩኝ አይደለም በጣም ተራ ነገር እኮ ነው ማለት በጣም ተራ ነገር እዚህ ማለት ተራ ነገር ነው እና ምን ማለት ነው እናንተ ወይኔ የሃይሚንና የብሩክን ፕራንክ ማለት ነው ወይም ቪዲዮ ማነው በጉጉት ያየው ወይኔ እኔ ታምሌኑን ሳይ ማለት ነው በነገራችን ላይ ፕራንክ እንደሚሆን ግን አውቅ ነበር ምክንያቱም ፕራንክ ያልሆነ ነገር ሚዲያ ላይ ያወጡትም እና እንግዲህ ብሩክና ሃይሚ በሰሞን ዱባይን በአንድ እግሯ እያቆሟት ነው ፏ ብትን እያሉ ነው ማለት ነው እኛም ያው ከመዳም ኩሽና ሆነን ከመዳም ጮኸት መልስ እነሱን ማየታችን አናቆም ማለት ነው እውነት ነው እንግዲህ መዳም ብጮህብን ምን ብትልብንም በቃ ከመዳም ጋር ተጫጫወን ከዛ የእነሱን ፕራንክ ስናይ ትንሽ ፈታ እንላለን ፈገግ እንላለን ማለት ነው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ደህና ናችሁ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ ወደዚህ ቻናል ስለመጣችሁና ስለምትከታተሉኝ አመሰግናለሁ እያልኩኝ እንግዲህ ዛሬ እኔ የነብሩክን ፕራንክ ስታዩ እንዴት ነው አልደነገጣችሁም ወይኔ ብሩክ ግርም ምን ያለኝ እንግዲህ ማለት ነው እሱም እንግዲህ ምንድነው ያው ዱባይ ላይ ሃይሚን ወይኔ ሃይሚ ያሳዘነችኝ ግን የምር አላሳዘነቻችሁም ወደ መጨረሻ አካባቢ ያሳዘነችኝ ለምን እንዳሳዘነችኝ ታውቃላችሁ እንግዲህ ያው ብሩኬ አብረን እንደምን አናድርም ለምን አንድ አልቤርጎ አንይዝም እያላት ነበረ ያው የተከራዩት አልቤርጎ ለብቻ ነው እሷ ራሱ እንደዛ በቢጃማ መምጣቷ ራሱ እኮ አያማልልም ጋይስ እንደዛ መምጣት የለባትም ነበረ ማለት ሾርት ቢጃማ አድርጋ ቢያንስ ሙሉ ማድረግ ነበረባት ወንድ ልጅ ያው ታውቃላችሁ ወንድ ልጅ ማለት ያው ታውቃላችሁ ብቻ በጣም ከባድ ነው እሳትና ጭር ተገናኝቶ ጥሩ አይደለምና እንግዲህ እንደዛ ባትለብስ ደስ ይለኝ ነበር ማለት ነው ያው ምንም ማድረግ አይቻልም ኖርማል ነው ነገር ግን ያው ፕራንክ ቢሆንም በጣም ነበር እኔ በተመስጦ ሳይው ነበርና ወደ መጨረሻ ሃይሚ የተናገረችው በጣም አሳዘነችኝ ከምር እኔ አንተን ብዬ መጥቼ ምናምን እያለች አለቃቀሰሽ ማለት ነው አንተን አምኜ መጥቼ አንተ እኮ የፈለግከውን ማድረግ ትችላለህ ጉልበት አለህ ምናምን እያለች ነበርና ያው ማለት እሱ እዚህ ጋር ማለት ነው አምናው እስከመጣኝ ድረስ አደራ ማለት ነው አይደለ ያው እንግዲህ ሁሉም ሰው ያውቃል ስለዚህ ይሄ ደግሞ የሆነ ነገር ቢያደርግ ለሱ አደራውን እንደበላ ነው የሚቆጠረውና ያኔ የሰው ልጅ መመለስ ግዴታው ነው በሰላም እንትን ብሎ ማለት ነው እሷም እንደዛው እሱን አምና እስከመጣኝ ድረስ እምነትን ደግሞ መካድ ያው ያን ያህል ብዙ ተገቢ ነው ብዬ አላስብም ማለት ነው እና እንግዲህ ብሩክ አብረን ካላደርን ስላት ሃይሚ በጣም የሌለ አክት ነበር ያሳየችው ማለት ነው እንዳትነካኝ እንዳትቀርበኝ ያለ ብቻ የሌለ ስሬስ የሆነ ነገር ነበረ የተናገረችው ማለት ነው እና ያው በጣም ደስ ይላል አስተማሪ ነው እና ግን ብዙዎች ደግሞ የተለያየ ሀሳብ አስተያየት እየሰጡ ነበረ ምክንያቱም እነዚህ ልጆች አብረው እንዳሉና አብረው ማለት እንደሚያድሩ ምናምን አንዳንድ ኮሜንታተሮች እያየው ነበር ማለት ይሄ ግን ፈጽሞ ስህተት ነው ብዬ ነው የማስብ ለምን እንደሆነ ታውቃላችሁ ለምን ካላችሁኝ እነዚህ ልጆች ማለት ነው አብሮ ማደር ማለት ያኔ እንትን የላቸውም ምክንያቱም ይሄ ብልግና ነው እነዚህ ልጆች ገና አልተጋቡም ቤተሰብ እንትን አላለም ስለዚህ ይሄ ማለት የኛ የኢትዮጵያዊ ወግና ባህላችን ማጥፋት ምንም እንኳን የፈለገው ቢዋደዱ ወጋችን ባህላችን ማጥፋቱ ተገቢ ነው ብዬ አላስብም ከተዋደዱ በቃ ሽማግሌ ልከው አብረው መሆን ነው የሚጠበቅባቸው ከዛ የፈለጋቸው ከአንድ ቪርጎም አንድ አልጋ ቢተኙ እኛ አይመለከተንም
አሁን ግን ያው ያለው ነገር እንደዛ ነው። ልክ እንደ ሩታ እንግዲህ እንደ ሩታ ሩታና አብርሽ እኮ አንድ ሰሞን አላያችሁትም? ምን ሚዲያ ላይ ነው? ወይኔ ጠፋብኝ። ፕራይቬት ተደርጓል በነገራችን ላይ ቪዲዮዋቸው እና እዛ ጋር ቀርበው አይ አብርሽ ምንም አላደረግንም ብሎ ቁጭ አላለም። ጉድ እኮ ነው የአብርሽ ጉድ እኮ ነው ያሰቀኝ። እንግዲህ ቤት ተከራየሁልሽ ምናምን ምናምን እያለ ሩታን እንግዲህ ያን የመሰለ ቤት ተከራይቶላት፣ ስለዚህ እንግዲህ ምንም አላረግንም ማለት ያው ሩታ ለብቻዋ ነው የምተኛ፣ እሱም ለብቻው ነው። ይሄማ የማይሆን ነገር ነው። እናንተ አንዳንዴ የተዋሹን እኛን ልክ ተመልካችን አትካዱ፣ አትዋሹ። አንዳንዴ እውነት ተናገሩ። እውነት እኮ ይጠቅማል። እውነት አይጠቅምም ያላችሁ ሰው ማን ነበረ እንዴ? ምን አስባችሁ ነው? ስለዚህ ይሄ ነው ያለው ነገር እና ሀይሚዬ ዋው ሀይሚ ምስኪን ልጅ ናት። እኔ በጣም እወዳታለሁ ከዩቲዩበሮች ሀይሚዬ በጣም የምወዳት ምርጥ ልጅ ናት ማለት ነው። ያው እንግዲህ ጸባይዋን አይቀይርባት። በነገራችን ላይ ያው ታጅራ ዩቲዩበሮች ብዙዎች ደስ ይላሉ። እንግዲህ ከለምለም ብንጀምር እንግዲህ ለምለም በጣም ጀግና እህታችን፣ የዋህ እህታችን፣ ጥሩ እህታችን ናት። እንግዲህ መልካምነትን ከሷ ባትማሩ ነበር የሚገርመኝ ማለት ነው። እና ይሄ ነው እንግዲህ ያለው ነገር። ለማንኛውም ሀይሚ እንግዲህ ዱባይን ፏብትን እያደረገች ነው። የሀይሚ አድናቂ የሆናችሁ ያው ዱባይ ላይ መገናኘት ትችላላችሁ። እንግዲህ እኛም ዱባይ ዱባይ እንበል ሳውዲ አረቢያ ተቀምጠን ዱባይ ዱባይ እንላለን ማለት ነው። ዱባይ ያው የሁሉም ብሔር ብሔረሰቦች መናገሻ ስለሆነ በጣም ታዋቂና ተወዳጅ ሀገር ነው ትላላችሁና ሀይሚ እንግዲህ ከመሄዷ በፊት አድናቂዎቿ ተገናኟት። በተረፈ ያው በጣም ደስ የሚል ትምህርት ነው ማለት ትምህርት አዘል ነው ብዬ ነው የማስበው። ያው እንግዲህ ብሩኬ ብሩኬ ዘና ያደርጋል። በነገራችን ላይ ያው ሀይሚን ነቆር ማድረግ ደስ ይለዋል ማለት ነው። የኔ እናት ሀይሚዬን አስደነገጣት። ምን አስበው ነው እንዴ? አይ ብሩኬ ሸበለው። ለማንኛውም እንግዲህ ግን ያለ ካልኩ ይበቃኛል ማለት ነው። ማሮቼ ፍቅሮቼ እና ሮመዳን በዓል እንዴት ይዟችኋል? ያው ሮመዳን በነገራችን ላይ የተወሰነ ቀን ነው የሚቀረው። በተረፈ በርቱልኝ። ፈጣሪ ከእናንተ ጋር ይሁን። ሀገራችን ኢትዮጵያንም ሰላም ያድርግልን ማለት ነው። ሀገራችን ከምንሰማው ከምናየው መከራ ሁሉ በቃ ይበለን። ጦርነት በቃ ይበለን። እውነት ለመናገር በጣም ከባድ ነው ሀገራችን ያለው ነገር ማለት ነው። ሀገር ሰላም ሲሆን ነው እኛም በሀገራችን ላይ የምንኖረውና ፈጣሪ ኢትዮጵያን ሰላሟን ይመልስልን። እነዚህን መጥፎ አመራሮች ሰይጣን አመራሮችንም ድራሻቸውን ያጥፋልን። ህዝብ እየተሰቃየ ነው በገንዛ ሀገሩ። በቃ አማራ ኢትዮጵያ አይደለም ተብሎ አማራ ወገን አይደለም ተብሎ ብዙዎች እየተሰቃዩ ነውና ብቻ ስለ ሀገር ሳወራ በጣም ቃላት ያጥረኛል እውነት ለመናገር። ለማንኛውም ውሃውን ወደ ወይን የቀየረ አምላክ ብቻ ሰላሙን ያምጣልን። ከዛ ውጭ የምለው ነገር የለኝም እውነት ለመናገር እና ያለው ነገር ይሄ ነው። ሰላማችሁ ብዙ ይበልልኝ ውድ ቤተሰቦቼ። ቪዲዮ ከተመቻችሁ ሰብስክራይብ ላይክ አድርጉ። ካልተመቻችሁ ደግሞ ዲስላይክ አድርጉ ትላላችሁ። ዲስላይክ አድርጉ።